ከጠቅላይ ሚኒስትር አብይ አህመድ ሹመታቸውን ተቀብለው መቀለ ከገቡ ወራትን ያስቆጠሩት የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተመዝነው ከሚዛን በታች ሆነዋል የሚሉ አስተያየት ሰጪዎች አሉ። ከበድ ያለ ትችት እየተሰነዘረባቸው ነው። ሹመቱን ሰጥቶ የላካቸው የፌዴራል መንግስት ያላቸውን የሥራ አፈጻጸም በተመለከተ ጠርቶ የመገምገም ሙሉ ስልጣን አለው። እስካሁን ባለው ሁናቴ ይኸው የፌዴራል መንግስት ግምገማ በጄኔራል ታደሰ ወረደ ጊዜ አስተዳደር ላይ ስለመካሄዱ የወጣ ሪፖርት የለም። ሆኖም የመገምገሚያ መስፈርቶችን አውጥቼ ግምገማ አካሂጃለሁ ያለው የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ የሌተናል ጄኔራል ታደሰ ወረደ የትግራይ ጊዜ አስተዳደር በውድቀት ውስጥ እንደሚገኝ በሚገባ አረጋግጫለሁ ብሏል። ይኸው የግምገማ ሪፖርት የጄኔራል ታደሰን ያሁኑን አስተዳደር ከቀደመው ከአቶ ጌታቸው ረዳ ጋር በማነጻጸር ዝቅ ያለ ነጥብ ሰጥቷል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ የሌተናል ጄኔራል ታደሰ ወረደን የወራት የአስተዳደር ቆይታ ራሱ ባወጣቸው የመገምገሚያ መስፈርቶች መዝኖ ጠበቅ ያለ ሂሳይ ትችት አቅርቧል። ተቋሙ በዚህ ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለመውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች አሁን በሌተናል ጄኔራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜ አስተዳደር ሁሉን አቀፍ የሥራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር ከኤርትራ መንግስት ጋር ተጀምሯል ስለሚባለውና ጸምዶ ስለተባለው ግንኙነት፣ የትግራይ ጸጥታ ኃይላትና በአፋር ያሉ ታጣቂዎችን ሁናቴ፣ የብዙሃን መገናኛዎች ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበር ጠቅሶ ሌተናል ጄኔራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸው ተመላክቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ አመላክቷል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው ይችላል ብሏል። የትግራይ ጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው እንደተመለከተ የትግራይ ዓለም አቀፍ ምሁራን ማህበር አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ ተችቷል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መንገድ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርቧል። የትግራይ ጊዜያዊ አስተዳደር የወቅቱ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትችት የቀረበባቸው ከትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ ብቻ አይደለም፣ ከቀድሞ ጓዶቻቸውና ባልደረቦቻቸው ጭምር እንጂ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሌተናል ጄኔራል ታደሰ ወረደን ደጋግመው የሰላ ትችት አሰምተውባቸዋል። አቶ ጌታቸው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት በክልሉ የስልጣን ድርሻ የነበራቸው ጄኔራል ጻድቃን ገብረትንሳኤም ቢሆኑ በተመሳሳይ መልኩ ሌተናል ጄኔራል ታደሰ ወረደን ይሲተቹ ነበርም። ጄኔራል ታደሰ አቶ ጌታቸውን ተክተው የጊዜያዊ አስተዳደሩ ፕሬዝዳንት በመሆን አዲስ አበባ ላይ በጠቅላይ ሚኒስትር አብይ አህመድ ሹመትን ሲቀበሉ ለመፈጸም ፈርመው ከተቀበሏቸው ኃላፊነቶች መካከል አንዱንም አልፈጸሙም በሚል በቀድሞ ጓዳቸው ጻድቃን ገብረትንሳኤ ወቀሳ ቀርቦባቸዋል። ጻድቃን የጊዜያዊ አስተዳደሩን ፕሬዝዳንት የወቀሱት ከአንድ ወር ግድም በፊት በኤንቢሲ ኢትዮጵያ ከጋዜጠኛ ብሩክ ከበደ ጋር በነበራቸው የቃለ መጠይቅ ቆይታ ነው። ጄኔራል ታደሰ ከሚወቀሱባቸው ነጥቦች መካከል አንደኛው የጊዜያዊ አስተዳደሩን ነጻነት ለዋት አሳልፈው ሰጥተዋል የሚል ነው። የቀድሞ ጓዳቸውና ባልደረባቸው ጻድቃን ገብረትንሳኤ በዚያን ሰሞን ቃለ ምልልሳቸው ታደሰ ወረደ የትግራይ ጊዜያዊ አስተዳደር መንግስታዊ መዋቅር ህወሓት ቁጥጥር ስር እንዲውል አድርጓል፣ በክልሉ ከፕሪቶሪያው ስምምነቶች የትጥቅ እንቅስቃሴዎች ሲደረጉ አይቶ እንዳላየ ሆኖ አልፎታል በሚል ወቀሳቸውን አሰምተዋል። የትግራይ ፖለቲካ ችግር መፍትሄ ማግኘት ካለመቻሉም አንጻር በምክክር መፍትሄ እናፈላልግ በሚል ክልል አቀፍ ኮንፈረንስ ለማካሄድ ዝግጅት ሲደረግ ነበረም። ሆኖም በዚህ ረገድ የጄኔራል ታደሰ ወረደ አስተዳደር አንዱን ይዞ ሌላውን በመልቀቅ አዙሪት ውስጥ ያለ ነው በሚል ይተቻል። በተለይ ደግሞ በትግራይ ጉዳይ ያገባናል የሚሉ አካላትም በአጠቃላይ በአንድ ላይ አሰባስቦ መፍትሄ በማፈላለግ ረገድ ከንግግር ውጭ ፈቅ ያለ ነገር አልሰራም በሚል ተደጋግሞ ወቀሳ የሚቀርብበት ነው። በፌዴራሉ መንግስት በኩል ሀገራዊ ምክክር በሚል
በአገር አቀፍ ደረጃ የተካሄደውን አጀንዳ የማሰባሰብ ስራ በትግራይ አልተካሄደም። ከዚህ ባለፈ ግን የት እንደገባ ባይታወቅም በክልል ደረጃ መሰል ክልላዊ መግባቢያ ምክክር እናካሂዳለን በሚል በሌተናል ጄኔራል ታደሰ ወረደ ቢሮ በኩል መመሪያ ወጥቶ ነበረም። ሆኖም ይህ ጉዳይ ተፈጻሚ አልሆነም። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ በመገምገሚያ መስፈርቶቹ በማካተት ካነሳቸው ጥያቄዎች መካከል ይኸው ታስቦ የነበረው ክልላዊ ምክክር የት ገባ የሚለው ነው። በትግራይ በክልሉ የፖለቲካ ሊቃን መካከል የሚታዩት የሰፉ ልዩነቶችም ከፌደራሉ መንግስት ጋር የተፈጠረው ክፍተትና ውጥረትም ለዚሁ ኮንፈረንስ ምክንያት ነው ተብሎ ነበረም። በክልል አቀፍ ደረጃ ከሳምንታት በፊት የተካሄደውና ብሔራዊ አንድነት ዘመቻ በሚል በመቀሌ የተጠናቀቀው ጉባኤ ማብቃቱ ከተነገረ በኋላ የታወጀ አዲስ የምክክር ጉባኤ ነው። ብሔራዊ አንድነት ዘመቻ የተባለው በህወሓት የተመራ ክልል አቀፍ ኮንፈረንስና የጦርነት ቅስቀሳ አጀንዳን የያዘም ሆኖ ይታያል። ክልላዊ ምክክሩ የት እንደደረሰ ሳይታወቅ ሌላ አዲስ ክልል አቀፍ የምክክር ኮንፈረንስ ተጠርቶ ነበረም። ይህም ትግራይ ትመክራለች የሚል ነው። በጊዜው ኮንፈረንሱን አስመልክቶ በተሰጠው መግለጫ በኮንፈረንሱ ላይ ትግራይ አሁንም ከገባችበት የፖለቲካ ቅርቃርና አጣብቂኝ ለመውጣት አሻጋሪ ሐሳብ አለኝ የሚል የትኛውም ግለሰብ ሐሳቡን በነጻነት ማቅረብ ይችላል የሚል ጥሪም ተስተጋብቷል። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜ አስተዳደር ትግራይ በሀገር አቀፉ ሀገራዊ ምክክር እንድትሳተፍ ያደረገ ባይሆንም በክልል ደረጃ የራሴን ክልላዊ ምክክር አድርጋለሁ በማለት ሕግ የማውጣት ስራዎችን ሳይቀር ቢሰራም እስካሁን ባለው ሁናቴ ግን በዚህ አቅጣጫ የታየ እንቅስቃሴ የለም። የ3 ቀናቱ ትግራይ ትመክራለች የተባለው ክልል አቀፍ ኮንፈረንስ የተካሄደው የቀደመው ክልላዊ ምክክር እናካሂዳለን የተባለው ጅማሩ ይህ ነው የሚባል መድረሻው ባልታወቀበት ሁናቴ ነው። ለዚያም ነው ያዝ ለቀቅ ነው በሚል የሌተናል ጄኔራል ታደሰ ወረደ አስተዳደር የሚተቸው። የዚህ ውይይት የመጨረሻው ዓላማ የክልሉን ህዝብ አንድነት ማምጣትና መጠበቅ ነው ተብሏል። ምክክሩ ተካሄደ፣ ከዚያስ ምን መጣ ተብሎ ሲታይ ግን እስካሁን ባለው ሁናቴ ይህ ነው ሊባል የሚችል ተጨባጭ ለውጥ የለም። ምክክርም ንግግርም የሚባለው በዚያው በጊዜ አስተዳደሩና በህወሓት ዙሪያ ነው። በትግራይ በርካታ ፓርቲዎች የተፈጠሩ ሲሆን በእነዚህ በሚጠሩት የምክክር ሂደቶች ላይ ተሳትፎ የላቸውም። በመጀመሪያ በህወሓት በኩል ለአንድ ወር ያህል ከመቀለስ ከክልሉ ገጠር ጥጋ ጥግ ድረስ የተካሄደውና ብሔራዊ አንድነት ዘመቻ የተባለው ስብሰባ የተነቃነቀውን የህወሓት ዙፋን ለማጽናት የተካሄደ የፓርቲ ጉባኤ ነው በሚል ትችት ይቀርብበታል። አቶ ጌታቸውና ጄኔራል ጻድቃን እንዲሁም ጓዶቻቸው ትግራይ ለቀው ከወጡ በኋላ የተካሄደ ተከታታይነት ያለው ስብሰባ ነው። ይህም ቢሆን ህወሓት ብሔራዊ አንድነት ዘመቻ በሚል ርዕስ ለአንድ ወር ያህል በክልል ደረጃ ያካሄደው ክልል አቀፍ አንድነትን እናምጣ፣ ከዚህ ውጭ ህልውናችንን ማረጋገጥ አንችልም የሚል ሲሆን ያስገኘው ውጤት አልታወቀም። ይህ ኮንፈረንስ በመቀለ መዝጊያውን ባገኘበት በቀናት ልዩነት ውስጥ በትግራይ ታጣቂዎች የደሞዝና የጥቅማ ጥቅም ጥያቄዎችን በማንሳት ሰልፍ ወጥተዋል። የዚህ ክልል አቀፍ የፓርቲ ኮንፈረንስ ውጤት ባልተገመገመበት ሁናቴ አዲስ ክልል አቀፍ ኮንፈረንስ እንደተጠራ ታውቋል። ይህኛው ኮንፈረንስ ደግሞ በህወሓት ሳይሆን በሌተናል ጄኔራል ታደሰ ወረደ በሚመራው የትግራይ ጊዜ አስተዳደር የተጠራ ነው። ለ3 ቀናት በቆየው ክልላዊ ምክክር ጉባኤ ላይ ሁላችሁም ተሳተፉ፣ ሐሳብ አዋጡ ሲባል ነበረም። በኮንፈረንሱ ላይ ምሁራን፣ ወጣቶች፣ ዲያስፖራዎችም ተሳትፈዋል። ከነዚህ አካላት በተጨማሪ በወቅቱ በተቋም ደረጃ የሲቪክና የፖለቲካ ድርጅቶችን ጨምሮ ሌሎች የመፍትሄ ሐሳብ አለን የሚሉ አካላትም እንዲሳተፉ ጥሪ ቀርቦ ነበረም። የ3 ቀናቱ ኮንፈረንስ የተቃዋሚ ፓርቲዎች የለንበትም ብለው የወጡበት ነው። የተቃውሞ ድምጾች ተሰምተው በገንቢ ሐሳብነት ያልተያዙበት ኮንፈረንስ ጥቅሙ ምንድነው የሚል ጥያቄ የተነሳውም ከዚህ አንጻር ነው። በትግራይ በአሁኑ የፖለቲካ ልዩነቶች ወደ አፈሙዝ መማዘዝ ጭምር አምርተው ነፍጥ አንግበው በረሃ የገቡ ሰዎች እየታዩ ነው። የህወሓትን ለሁለት መከፈል ተከትሎ ትግራይን ጥለው በመውጣት በክልሉ የፖለቲካ ፓርቲን መስርተው የሚንቀሳቀሱ ከክልሉ ውጭ የሚንቀሳቀሱ የትግራይ ፖለቲካ ሊቃን በርካቶች ናቸው። በክልሉ የፖለቲካ ልዩነቶች ከምንጊዜውም በላይ እየሰፉ ነው። ጥያቄዎቹም ቢሆን እየተበራከቱ ነው። ምን እናድርግ የሚሉ ድምጾች ቢሰሙም በህወሓትና በጊዜ አስተዳደሩ በኩል እየተደጋገሙ እዚያው እርስ በራስ ከመነጋገርና ከመወያየት ውጭ ህዝቡን አወያየንም ከማለት በቀር ሌሎችን የተቃውሞ ድምጾችን አካቶ የሚሄዱ ነገር እየታየ አይደለም።